የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን የሩሲያው ፕሬዝዳንት ቭላድሚር ፑቲን ሩሲያ የያዘቻቸውን ግዛቶች መልቀቅ እንደማይታሰብ ገልጿል። ፕሬዝዳንቱ የዩክሬን ጦር የዶንባስ ግዛትን ሙሉ ለሙሉ ለቆ ሲወጣ ነው የሰላም ስምምነት የሚፈረመው ብለዋል። ፈረንሳይ ከሩሲያ ጋር ጦርነት አይቀሬ ነው እያለች ነው። የሀገሪቱ መንግስት ወታደራዊ ምልመላን አስገዳጅ ለማድረግ እየሰራ መሆኑን ተሰምቷል። የሩሲያው ሱ-57 ተዋጊ ጄት የዓለማችን ምርጡ ተዋጊ ጄት ተሰኝቷል። ተዋጊ ጄቱ ከባባድ ሚሳኤሎችን ታጥቆም አስፈሪነቱ አልተለየውም። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ ዕለቱ ዜናዎቻችን አለፍን። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። የያዝነውን ግዛት አንለቅም። ቭላድሚር ፑቲን። ፕሬዝዳንት ቭላድሚር ፑቲን በዩክሬን ያለው ጦርነት የሚቆመው የኪየቭ ወታደሮች ከሞስኮ ግዛት ሲወጡ ብቻ መሆኑን በመግለጽ በአቋማቸው ጸንቷል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ሕጋዊ ዕውቅና ለማግኘት ለረጅም ጊዜ ሲጥሩ ቆይቷል። እነዚህም በ2014 ወደ ሩሲያ የተቀላቀለችውን የክሬሚያ ባህር ገብ መሬትና በጦርነቱ ወቅት ለረጅም ጊዜ በሞስኮ እጅ የቆየውን አብዛኛውን የምስራቅ ዶንባስ ክልልን ያካትታሉ። አሁንም የተወሰነውን የዶንባስ ክልል ለምትቆጣጠረው ዩክሬን ወረራውን ለጀመረችው ሩሲያም ግዛቶቿን መስጠት የሚዋጥ አይደለም። የፑቲንን ንግግር ተከትሎ አስተያየታቸውን የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያም ጦርነቱን ለማስቆም የሚደረገውን ጥረት እንዳቃለለች ተናግሯል። ፑቲን ወደ ኪርጊዝስታን ባደረጉት ጉዞ ላይ ለጋዜጠኞች ኪየቭ አንድ ሰው እስኪቀራት መዋጋት ትፈልጋለች ሲሉ ከሷል። በመርህ ደረጃም ሩሲያም ይህንን ለማድረግም ዝግጁ ነች ብሏል። ሩሲያ ጦርነቱን የመግፋት አቅም እንዳላትና ውጊያው የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ እንደሆነ ያላቸውን አመለካከት ደግመዋል። ዶንባስ ሉሃንስክና ዶኔስክ በሚባሉ ክልሎች የተዋቀረ ነው። ካልወጡ ግን ይህንን የምናሳካው በጦር መሳሪያ ኃይል ይሆናል ብሏል ቭላድሚር ፑቲን። ሩሲያ በምስራቅ ዩክሬን የምታስመዘግበው ስኬት በርካታ የሰው ሕይወት አስከፍሏታል። በአሜሪካ የሚገኘው የጦርነት ጥናት ተቋም እንደሚለው ከሆነም አሁን ባለው ፍጥነት ቀሪውን የዶኔስክ ክልል ለመቆጣጠር ሞስኮ 2 ተጨማሪ ዓመታት ያክል ይፈጅባታል። ፑቲን በጉዳዩ ላይ አስተያየት የሰጡት በጥቅምት ወር በአሜሪካና በሩሲያ ባለስልጣናት በተዘጋጀው የሰላም እቅድ ላይ በአሜሪካና በዩክሬን መካከል ከተደረጉ አድካሚ ውይይቶች በኋላ ነው። መጀመሪያ ላይ ወደ ሞስኮ አድልቶ የነበረው እቅድ በጄኔቫ በዩክሬንና በአሜሪካ ተደራዳሪዎች መካከል በተደረገ ውይይት ላይ ማሻሻያ ተደርጎበታል። የአውሮፓ ተወካዮችም በስዊዘርላንድ ተገኝተው ነበር። አዲስ ረቂቅ እቅድ ለሩሲያ መሰጠቱንና ጦርነቱን ለማቆም ለሚደረገው ስምምነት መሰረት ሊሆን እንደሚችል ፑቲን ተናግሯል። በዲፕሎማሲያዊ ቋንቋ መቀመጥ ያለባቸው የተወሰኑ ነጥቦች ላይ መወያየት ፍጹም አስፈላጊ እንደሆነ አክሏል። ክሬሚያና ዶንባስ በሩሲያ ቁጥጥር ስር እንደሆኑ ቢታወቅም በህጋዊ መንገድ ዕውቅና ላያገኙ እንደሚችሉ የተጠየቁት ፑቲን ይህ ከአሜሪካ አቻዎቻችን ጋር የምንወያየው ነጥብ ነው ብለዋል። በአሜሪካው ልዩ ልዑክ ስቲቪ ዊትኮፍ የሚመራው ቡድን በሚቀጥለው ሳምንት አጋማሽ ላይ
በሞስኮ እንደሚገኝም አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት አስተያየት ዊትኮፍን አማቻቸው ጃሬድ ኩሽነር ሊቀላቀሉ እንደሚችሉ ተናግሯል። ዜሌንስኪም ሐሙስ ዕለት በቪዲዮ ባደረጉት ንግግር የዩክሬንና የአሜሪካ ልዑካን በጄኔቫ ያቀረቧቸውን ነጥቦች ወደ ሰላምናም ደህንነት ዋስትናዎች በሚወስደው መንገድ ለመተርጎም እንደሚገናኙ ተናግሯል። ፕሬዝዳንቱ ምንም አይነት ስም ባይጠቅሱም የጦር አዛዡ አንድሬ ይርማክ ግን የአሜሪካ የጦር ሚኒስትር ዳን ድሪስኮል በሳምንቱ መጨረሻም ኪየቭን እንደሚጎበኙ ተናግሯል። ትራምፕ ረቡዕ ዕለት እንደገለጹት በሩሲያና ዩክሬን መካከል ጥቂት የቀሩ አለመግባባቶች ብቻ እንዳሉ ተናግሯል። እነዚህን ነጥቦች ለመወያየት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የሚደረግ ማንኛውም ስብሰባም በተስማሙበት የሰላም ስምምነት ላይ የሚመሰረት መሆኑን ያሳያል። ፑቲን ለጋዜጠኞች በሰጡት አስተያየት ለዩክሬን ሕገወጥ ነው ብለው እንደሚቆጥሩት በመግለጽ አስተዳደሩን እንደማይቀበሉ በድጋሚ ተናግሯል። ስለዚህም ምንም አይነት ውል ከነሱ ጋር መፈራረም ጥቅም የለውም ሲሉ አክለዋል። ወታደራዊ ግዳጅ በፈረንሳይ ከሩሲያ ጋር ጦርነት ያሰጋል። ፈረንሳይ ከሩሲያ ጋር ግጭት ሊፈጠር ይችላል በሚል ፍርሃት ምክንያት የተወሰነ የወታደራዊ አገልግሎት አይነትን ዳግም ልትጀምር ነው። የወታደራዊ አገልግሎት ምልመላ ከተቋረጠም ከ25 ዓመታት በኋላ በሚጀምረው አገልግሎት የሚሳተፉ ወጣት ወንዶችና ሴቶች ለ10 ወራት እየተከፈላቸው በፈቃደኝነት ወታደራዊ ስልጠና እንዲያገኙ ይደረጋል። አደጋን ለማስወገድ ብቸኛው መንገድ መዘጋጀት ነው ሲሉ ፕሬዝዳንት ኢማኑኤል ማክሮን በደቡብ ምስራቅ ፈረንሳይ ግሬኖብል አቅራቢያ በሚገኝ ጦር ሰፈር እቅዱን ሲያስተዋውቁ ተናግሯል። ሀገሪቱን ለመከላከል ዝግጁ ለመሆንናም ለመክበር መዘጋጀት አለብን ብሏል። አዲሱ ብሔራዊ አገልግሎት ከወራት በኋላም መተግበር የሚጀምር ሲሆን ተሳታፊዎች በወር ቢያንስ 800 ዩሮ ይከፈላቸዋል። በዚህ እርግጠኛ መሆን በማይቻልበት ዓለም ውስጥ ጦርነት እየተባባሰ ነው ብሏል ማክሮን። የጦር ኃይሉን ከሚቀላቀሉት ወጣቶች ተጠቃሚ ይሆናሉ ሲሉም አክለዋል። ይህ በወጣቶቻችን ላይ የመተማመን ተግባር ነው። በሚቀጥለው ዓመት ቁጥሩ 3000 ላይ ይገደባል ቢባልም በ2035 ወደ 50000 እንዲጨምር ታቅዷል። ፈረንሳይ በአሁኑ ጊዜ ወደ 200,000 ጦር ሲኖራት ተጨማሪ 47000 የተጠባባቂ ወታደሮችም አሏት። አዲሱ ዕቅድ ባለሙያዎችን፣ የተጠባባቂ ወታደሮችናም በጎ ፈቃደኞችን ያቀፈ ይሆናል። የሩሲያን ጥቃት በመፍራት በተለያየ ቁጥር የወታደራዊ አገልግሎት መርሃ ግብሮችን ከጀመሩ ሀገሮች ፈረንሳይ አንዱ ያደርጋታል። ቤልጅየምና ኔዘርላንድስ የበጎ ፈቃድ ወታደራዊ አገልግሎት አስተዋውቋል። ጀርመንም ተመሳሳይ ነገር እያቀደች ነው። በዚህ ወር ብቻም የቤልጅየም መከላከያ ሚኒስትር 17 ዓመት ለሞላቸው ወጣቶች በወር 2000 ዩሮ እንደሚከፍል ገልጾ በፈቃደኝነት እንዲሳተፉ የሚጋብዝ ደብዳቤ አውጥቷል። ሊቱዌኒያና ላቲቪያ ምልምሎች በእጣ የሚመረጡበት የግዴታ መርሃ ግብሮች አሏቸው። በቅርቡ ኔቶን የተቀላቀለችው ስዊድን በምርጫ ላይ ተመሰረተም ከ9 እስከ 15 ወራት የሚፈጅ ወታደራዊ አገልግሎትን ጀምራለች። እንደ ፊንላንድና ግሪክ ያሉ አንዳንድ የአውሮፓ ሀገሮች ወታደራዊ አገልግሎትን አላቆሙም ነበር። እንደ እንግሊዝና ስፔን ያሉ ሀገሮች ግን አገልግሎቱን እንደገና ለማስተዋወቅ ምንም እቅድ የላቸውም። የፈረንሳይ የጦር አዛዦች አዲሱን እርምጃ በስፋት ይደግፋሉ። ይህም ወታደሮችን ለመደገፍና ከጦር ሜዳ ውጭ ባሉ ተግባራት ሊተኳቸው የሚችሉ የሰለጠኑ ወታደሮችን እንደሚያስገኝ ተስፋን ያደርጋሉ። ብዙ በጎ ፈቃደኞችም ወደ ውትድርና ሙሉ ለሙሉ እንደሚገቡ ተስፋ ያደርጋል። አዲሱ ወታደራዊ አገልግሎት የጦር ኃይሎችን ወደ ህውደት አቅጣጫ ያንቀሳቅሳልና ሲሉ የሀገሪቱ ምክር ቤት የመከላከያው ኮሚቴ ፕሬዝዳንት ቶማስ ጋሲዲ ተናግሯል። ከሩሲያ ጋር ሊፈጠር የሚችል የግጭት ስጋት የፈረንሳይ ብሔራዊ ውይይት አካል ሆኗል። መንግስት በማህበራዊ ሚዲያ በኩል አስተያየቶችን ለመመረዝ በሚደረጉ ሙከራዎች ወይም ከራዳር በታች በሚፈጠሩ ክስተቶች ላይ ማስጠንቀቂያውን ከፍ አድርጓል። በቅርቡ አዲስ የተሾሙት የጦር አዛዡ ጀነራል ፋቢዮ ማንደ የፈረንሳይ ወታደራዊ ዕቅድ በሚቀጥሉት 3 ወይም 4 ዓመታት ውስጥ ከሩሲያ ጋር ግጭት እንደሚፈጠር በመገመት የተገነባ መሆኑን መናገራቸው የስጋት መጠኑን ከፍ አድርጎታል። የሩሲያም ተዋጊ ጄት የዓለማችን ምርጡ ተባለ። የሩሲያው ሱ-57 ተዋጊ ጄት ከባባድ የሚባሉ ከሰማይ ወደ ምድር የሚተኮሱ ሚሳኤሎች ተገጥመውለትም የዓለማችን ምርጡ ተዋጊ ጄትነቱን አለመነጠቁ ተሰምቷል።
ሰርጌይ ቦድጋን የተባሉት የተዋጊ ጄቶች አቅም ተመራማሪ የሩሲያውን ሱ-57 በዱባይ ኤር ሾው ላይ ከተመለከቱ በኋላም በሰጡት አስተያየት ተዋጊ ጄቱ ጸረ ጨረር ሚሳኤሎችን በከፍተኛ ሁኔታ ታጥቆም የሚደርስበት የለም ብለዋል። በዓለማችን ላይ የሚገኙ በርካታ ተዋጊ ጄቶች ከሰማይ ወደ ምድር የሚተኮሱ ከባድ ሚሳኤል ከተገጠመላቸው ፍጥነታቸውና የመገለባበጥ አቅማቸው እየቀነሰ የሚመጣ ሲሆን ሱ-57 ግን በርካታ ሚሳኤል ታጥቆም ይህን ብቃቱን አላጣም። የሩሲያው ሱሆይ ግሩፕ ዲዛይን የተደረገው ይህ አምስተኛ ትውልድ ተዋጊ የጦር ጄት እንደ አውሮፓውያን አቆጣጠር 2010 ዓ.ም የመጀመሪያ በረራውን አድርጓል። ጄቱ ከፍተኛ ተረስት የሚፈጥሩ ሁለት መንታ ሞተር የተገጠመለት ሲሆን በቀላሉ ከራዳር እይታ መሰወር የሚያስችል ስቲልዝ ቴክኖሎጂም ያካተተ ነው። ሱ-57 በሰዓት ከ2000 ኪሎ ሜትር ወይም ማክ 2 በላይ የበረራ ፍጥነት ሲኖረው ያለማቋረጥ እስከ 3500 ኪሎ ሜትር ድረስ የአየር ላይ በረራ ማድረግ ይችላል። ከባህር ጠለል በላይ እስከ 20,000 ጫማ ወይም 20 ኪሎ ሜትር ከፍታ በመምዘግዘግ የመብረር አቅምም አለው። ይህ ተዋጊ የጦር አውሮፕላን ከዩናይትድ ስቴትስ ሰራሹ F-22 ራፕተር እንዲሁም F-35 ላይትኒንግ ተዋጊ ጄቶች ጋር የሚስተካከል የቴክኖሎጂና የመሳሪያ ርቀት እንዳካተተም ይነገርለታል። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ